ቤተክርስቲያን የራሳቸውን ገንብታችሁ ኑሩ ብሎ መስጠት ማለት እኔ በጣም ነው የሚደንቀኝ ሽማግሌዎቹን ጥፍራቸውን ይቆርጣል ጸጉራቸውን ያስተካክላቸዋል ውዳሴ ማርያም አለኝ መስቀል አለኝ ሁሉ ነገር አለኝ 500 ሰው ብትሆኑ ፊርማ አሰባስባችሁ ተባለ ሰላት ምናምን ሲሉ አላቀበት እኔ ብቻዬን ነበርኩኝ ቤተሰብን መራዳው እና እንደውም ይስቁብኝ ነበር ባለመኪናው ጽዳት ሰራተኛ ይሉኛልና አድጌ እዚህ እስከደርስ ድረስ ቤታችን ሀብታም ሰው ተጋብዞ አይቻላል 100% ሙስሊሞች በሆኑበት ቦታ ላይ ያከብራታል ሰንበትን ክብራን ተመልካቾቻችን እንደምሰነበታችሁ የሳምንታዊ የሰንበተ ክርስቲያን መርሃ ግብራችን ነው በዛሬው የሰንበተ ክርስቲያን መርሃ ግብር እንግዳ አድርጌ የጋበዝኳቸው ወይዘሮ ሰብለ ነጋሽ ይባላሉ በተለይ ወይዘሮ ሰብለ ነጋሽ በዚህ በመካከለኛው ምስራቅ በኳታር ሰፊ አገልግሎት ያገለገሉ የሚገኙ ናቸው ከሳቸው ጋር ቆይታ አደርጋለሁ እንድትከታተሉን ጋብዛለን ያከብራታል ሰንበትን ወይዘሮ ሰብለ እንግዲህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አዲስ አይደሉም እንኳን ደህና መጡ እላለሁ በቅድሚያ አመሰግናለሁ እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ ወደ ወይዘሮ ሰብለ እንግዲህ በኳታር ጽራሪያም ቅድስት ሥላሴ ቤተክርስቲያን በፍኖተ ሕይወት ሰንበት ትምህርት ቤት ረጅም አገልግሎት እየሰጡ እንዳለ ይታወቃል በተለይ በዚህ በመካከለኛው ምስራቅ ወይም በኳታር እንደው ምን ያህል አመት ነው እዛ እየኖሩ ያሉት እሺ እኔ እዛ ሀገር በአጠቃላይ እየኖርኩት ወደ 24 አመት ነው ያገለገልኩት የሚያለውስ ደግሞ በካታር ጸራሪያም ቅድስት ሥላሴ ቤተክርስቲያን በተደጋጋሚ በሰበካ ጉባኤ አሁን ደግሞ የህንጻ አሰሪ ኮሚቴ ገንዘብ ያጆኜ ያገለገልኩ ነው ቤተክርስቲያኗን ከመሰረቱት ሰዎች አንዷ ነኝ አገልግሎት ይሄንን ነው የሚመስለው ወይዘሮ ሰብለ እንግዲህ ብዙ ጊዜ በዚህ በክርስትና ህይወት በመንመለከትበት ሰዓት ማንንም ሰው በልጅነቱ በትምህርትም በስራ የሚመኛቸው ቦታዎች እዚህ ደርሼ እዚህ ተምሬ እዚህ አድጌ ይላልና እንደው ዛሬ ለደረሱበት ደረጃ መንፈሳዊ አገልግሎት በውጭ ዓለም ሌሎች ኢትዮጵያውያን እየረዱ እየተካከዙ የቤተክርስቲያን ተልእኮ ከማስፈጸም አንፃር ትልቅ ስራ እየሰሩ ነው ያለውና እስቲ ወደ ኋላ ሄደን ወይዘሮ ሰብለ ነጋሽ ማን ናቸው የተወለዱ የታደጉ ከሚለው ከሱ ልነሳ የተወለድኩትና ያደግኩት እዚሁ አዲስ አበባ ደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ነው ደብረ ምዛ ነው እንደማንኛውም ልጅ በልጅነቴ ጄንታይጄ ቤተክርስቲያን ሄድ ነበር ካያቴ ጋራ በኋላ ላይ የመካከለኛ እድሜ ሰንበት ትምህርት ቤት አባል ሆኜ በሰንበት ትምህርት ቤት ማር ነበር ትምህርቴን እስከ 12ኛ ክፍል ከተማርኩ በኋላ በድንገት አባቴ ሲሞት የቤተሰቡ የመጀመሪያ ልጅ ስለነበርኩኝ እንደማንኛውም ኢትዮጵያዊ እህትና ወንድሞቼ ማስተማር ኃላፊነቱ እኔ ላይ ስለነበረ ወደ አረብ ሀገር ወደ ካታር ከአንድ ጓደኛዬ ጋር ተመካክረን ወደዛ ሄድኩኝ የሄድኩትም እንደማንኛውም የቤት ሰራተኛ 2 አመት ሰርቼ ስራዬን ጨርሼ እመጣለሁ ብዬ ነበር በኔ ሐሳብ በኔ እቅድ የኔ ሐሳብ ሌላ ነው የእግዚአብሔር ሐሳብ ደግሞ የተለየ ነውና በልጅነታችንም ሆነን ወደፊት ምን መሆን ትፈልጋለህ እየተባለ ይጠየቅ ነበርና ሁሉ ጊዜ እኔ የመንግስት ሰራተኛ መሆን አልወድም ነበር ምክንያቱም ሳይ አጎቶቼ ምናምን ወራይ በቃንም ደሞዙ ምናምን ሲሉ ስለምሰማ የመንግስት ሰራተኛ መሆን አልመኝም ነበርና ምመኘውና ማስበው ነጋዴ መሆን ነበር ያው መልካሙን የልቦናችንን መሻት የሚፈጽመው አምላክ ደግሞ አረብ ሀገር ሄድኩኝ 2 አመት ሰራሁኝ ከዛም እንደገናም ተመልሼ መጣው አልሄድም ብዬ ነበር ስመለስ መጀመሪያም ኳታር ነበር ኳታር ነው ሄድኩት ሌላ ቦታ አልሄድኩም ከዛ ልመለስም ብዬ ነበር ግን ያሰብኳቸው ነገሮች እንደፈለኩት ገና አልተሟሉም ነበር ፍላጎቱና ተመልሼ እንደገና ለሌላ 2 አመት ተኩል
እዛው ሰራበት የነበረበት ቤት ሄድኩኝ በጣም ከባድ ነው የአረብ ሀገር ስራ ግን ሁሉም በሚያስችለው አምላክ ሁሉን ችዬ 4 አመት ተኩል ከሰራው በኋላ ሰዎቹ መልካም ፈቃዳቸው ሆነና ወጥቼ በፍሪ ቪዛ ብለን ያው እኛ ፍሪ ቪዛ እንለዋለን ፍሪ ቪዛ የሚባል ነገር የለም ግን በእነሱ ስም ሆኜ ውጭ እንድሰራ ፈቀዱልኝ ከዛም ሆላንዶች ጋር ስራ ስንሰራ ደሞዙም እረፍትም ምኑም ከሰው ጋር መገናኘቱም በጣም ጥሩ ሆነ እና እኔ ሰው ቤት እየሰራው እነዚህ አምደመናን በኩረ ምህመናን መጋቤ ሀብታት እነ ዓለማየሁ ደሊል የሚባሉ እነ አባይነ ወንድሞቻችን ኢንዱስትሪያል ኤሪያ የሚባል ቦታ አለ እና ኢንዱስትሪያል ኤሪያ የጽዋ ማህበር በመድኃኔዓለም ስብ ይሰበሰቡ ነበርና ሐሙስ ዛሬ ማህበር አለ ቤት ልናጸዳ ነው ምናምን ይሉናል በስልክ ማለት ነው ከዛ ያንን መቼውንኛ እስከናንተ ጋር ተቀላቅለን እናሳልፈው ያለን እንመኝ ነበርና የሰው ቤትም ሆኜ እኛ ስንሄድ በሄድንበት ሰዓት ስማችንን ቀይረን በዛን ሰዓት ስንሄድ ያው ኦርቶዶክስ ነኝ ክርስቲያን ነኝ ብሎ የሚሄድ ፈተናዎች ነበሩ ፈተና ነበረ አንደኛ አይንተንም ቶሎ ስፖንሰር ማታገኝም ነበርና ብቻ ሰላት ምናምን ሲሉ አላቀበት እንዴት እንደሚሰገድ አላቀበትም ብቻ አንጥፈው የሚያረጉትን ነገር አያለው ውዳሴ ማርያም አለኝ መስቀል አለኝ ሁሉ ነገር አለኝ ስገጅ ምናምን ሲሉኝ ውዳሴ ማርያምን አውጥቼ በሬን ክፍል ነበርኝና ቆልፌ እንግዲህ አምላክ ሆይ የልቦናዬን አንተ ታውቃለህ እንደው እንደ ኃጢአት አትቁጠርብኝ ምናምን እያልኩ ጸልይ ነበርና እግዚአብሔር ቸር ነው ያሰብነውን ሁሉ የሚያከናውን አምላክ ነውና ከዛም በኋላ ቤት ከወጣው በኋላ እንትን ነጮቹ ጋር ስሰራ ረፍትም ጊዜም ነበረኝ ከነዚህ ወንድሞቼ ጋር የመገናኘት እድሉን አገኘው እነሱም ይኖርበት የነበረው ቤት በጣም ትንሽ 4 በ4 ነበረ እለት በእለት የሰው ቁጥር እየጨመረ ሲበዛባቸው ቦታ የመፈለክ በኪራይ ነበረ ምን ተጠቀመው ህንዶች ጋር ፓሪስ ሴንተር የሚባል ብቻ ከአንድ ቦታ ሲያባሩሩን ወደ አንዱ ከአንድ ቦታ ሲያባሩሩን ወደ አንዱ የተባለ በኋላ ላይ ግብጾቹ ነገሩን 500 ምናምን የሚሆን ቁጥር እኮ ቢኖራቸው እንትን ትሏላችሁ ቦታ ሊሰጣችሁ ይችላል የሚለውን ወሬ እየሰማን ሰው ቤትም እየሰራው ቤተክርስቲያን የመገናኘቱ ነገር እድሉን አገኘው ከኮንትራት ቤት ከወጣው በኋላ ማለት ነው ያው በስንት ዓመተ ምህረት አካባቢ ነው ከዛሬ እንግዲህ ጠቅላላ ይኖርኩት እዛ 24 ዓመት ነው ከዛሬ 14 ዓመት በፊት ማለት ነው ወይዘሮ ሰብለ መቼም ይሄ ወደ ኋላ የቤተክርስቲያን እንዴት እንደመሰረታችሁ ወደ ጽዋ ማህበሩ እንመጣለን ምክንያቱም ለቤተክርስቲያኑ መመስረት ምክንያቱ እሱ ነውና ብዙ ጊዜ አሁን በዚህ ዘመን ወደ አረብ ሀገር የሚሄዱ ሰዎችን እናያለን እንግዲህ እናንተ በዛሬ 24 ዓመት ስትሄዱ ያይምሩ ዝግጁነት ያው የውጭ ዓለም እንደሚመስል እዚህ አንድ ትምህርት ተሰጥቶን አይደለም የሚኬደው በወቅቱ እንደው እዛ ሲሄዱ የገጠሙት ፈተና ለሚያን የወጣትነት እድሜም ነው የልጅነትም እድሜም ነውና እንደው የነበሩ ፈተና ምንድነው ምን ጊዜም ቢሆን የውጭ ሀገር እንደ ሀገር አይሆንም እዚህ አብሮ ቤተክርስቲያን የሚሄድ ከቤተሰብ ጋር አብሮ መነጋገር ምን አለና እንደው ሲወጡ እንዴት ነበር እንደው ፈተናዎቹ ምን ነበሩ እንዴት ነው የተቋቋሙት ምናልባት አንዳንድ ሰንበት ትምህርት ቤት ማደግ ቤተክርስቲያን ማደግ ይሄንን ፈተና እንዴት ነው በድል ሊወጡ የቻሉት አው የውጭ ኑሮ በጣም ከባድ ነው በተለይ ከቤት ወጥቶ ለማያክሰው መጀመሪያ ስደት ይሄደ ቋንቋው በራሱ ፈተና ነው የሰው ጸባይ ፈተና ነው ቀስ ብለው ማውራት አይችሉም በጣም ነው የሚጮሁት በጣም ነው የሚያስደነግጡት ይሁን ነገር ከመደንገጥ የተነሳ ያልተባልነው ንቃ ማቀበል የስራው ብዛት በጣም ትልቅ ፈተና ነው ግን ትግስተኛ እንድትሆን የሚያደርግክ በቤተክርስቲያን ማደግ ቢጮሁም ቢናገሩም ያው ታልክሳለህ ዞር ብለ ደግሞ እግዚአብሔርን እንዲያስችልህ ትጸልያለህና ጌታዊ እንደው አበርታኝ ነው በቃ አበርታኝ ብቻ ነው ምለውና በጣም ከባድ ነበር ቋንቋ ለማወቅ ምግቡን ለመልመድ እንደገና የስራው ብዛት ምንም ሰባዊነት የሚባል ነገር የላቸውም እውነት ለመናገርና ሰው የሚደክመው ሁላ አይመስላቸውም ግን እየለመድናቸው ስንሄድ
ጸባያቸው ምኑም እንትን ይላል ይለመዳልና መጽሐፍ ቅዱስም ደብቄ አነብ ነበር አንዳንድ ደግሞ የካሴቶችን ይልኩልኝ ነበር የስብከት መዝሙር ብቻ ቃል እግዚአብሔር ያጸናኝ ያበረታኝ ነበርና ነገሮችን በትግስት እንዳልፍና አንድ ቀን የተሻለ ቀን እግዚአብሔር እንዳለው ውስጤ ይነግረኝ ነበር በቃ አንድ ቀን ከፊቴ የሆነ የተሻለ ቀን እንዳለ ብቻ የሆነ የሚሰማኝ ነገር ነበር እውነት ለመናገር እና ዛሬ ላይ ቁጭ ብዬ ሳስበው ለካ የዛን ጊዜ የነበረኝ ብርታት የፈተናውንም እንድቋቋም ያደረገኝ እግዚአብሔር ለካ ይሄን ቀን አስቦት ነበር ወይ ብዬ ይገርመኛል የእግዚአብሔር ስራና ያው እኔ ስሄድ እንዳልኩ የሰው ቤት ሰራተኛ ሆኜ ነው የሄድኩት ዛሬ ላይ እግዚአብሔር ይመስገን የራሴ ድርጅት ሰብለ እንጀራ ትሬዲንግ ሚል ያንንም ድርጅት ስከፍት በጣም ብዙ መስዋዕትነት ከፍዬበታለሁ በጣም እንጀራ በመጥበሻ ቤት ውስጥ እየጋገርኩኝ የራሴ ጓደኞች እየገዙኝ ብትጋግሪ እኮ እንገዛሻለን ሞክሪ እያሉ ያበረቱኝ በርበሬ ሽሮ በሻንጣ በምን ያስመጣው ሱቅ ሳይኖረኝ ማለት ነው እንደዛ ያልኩኝ እግዚአብሔርም እኔ ጎበዞኝ ሳይሆን በቃ እግዚአብሔር የቸርነቱ ስራ ብዙ ስለሆነ በጣም እኔ የሚደንቀኝ ነገር ማለት ነው በስደት እግዚአብሔር በጣም ቅርብ ነው እኔ በጣም ነው የሚደንቀኝ አይደለም ጸሎቴን ልመናዬን ሹክሹክታዬን እግዚአብሔር ይሰማኛልና በጣም ይደንቀኛል ያ ነገር ለኔ በጣም ብርታት ሆኖኛል ይሁን ነገርም ሲከፋኝም ስበሳጭ ምንም ስል በርከክ ብዬ እግዚአብሔርን በጸሎት ጠይቀዋለሁ እበረታለሁ አንዳንዴ እንዴ ምንድነው ለምን በጣም ሲበዛብኝ ጫናው ለምን አልሄድም እንዴ ሳይበላ ይታደራል እንዴ በቃ ለምን አልሄድምልና እንደገና ደግሞ ያበረታኛል እና በሱ ቸርነት ብቻ የነበሩትን ነገሮች ሁሉ ተቋቁሜዋለሁ በእግዚአብሔር ቸርነት ማለት ነው ወይዘሮ ሰብለ እንግዲህ ከኢትዮጵያ ወደዛ ሲሄዱ በሰው ቤት ሰራተኝነት ተቀጥረው ሄደው ዛሬ ከ24 አመት በኋላ ወይም በ24ኛ አመት የራሴ ድርጅት ከፍቼ ሌሎችም ሰዎች እየተጠቀሙበት ቤተክርስቲያንም ያገለገሉበት የሚገኝ ነው የምን ድርጅት ነው የከፈቱት እንዴት ነው ብዙ ጊዜ አረብ ሀገር የሚሄዱ ሰዎች ያችን ሳይሰሯትን ለቤተሰብ አድርገው እዚህ መጥተው ችግር ላይ መውደቅ ብዙ ነው የምንመለከተው እናስተውለውና እንደው የወይዘሮ ሰብለ ጥረት ትግል ያው የእግዚአብሔር አጋዥነት በውስጡ ኖሮት እንዴት ነው ለዚህ ስኬት የበቁት እኔ መጀመሪያ ያደረኩት ምንድነው እኔ ብቻዬን ነበርኩኝ ቤተሰብን መራዳው በኋላ ላይ እህት ወንድሞቼ ትምርታቸውን ከጨረሱ በኋላ ሳስበው እነሱ መውሰድ እንዳለብኝ ገባይ ማለት ነው እና ሁለት ወንድም ሁለት እህቶች አሉኝ እዛ ካታር አመጣኋቸው አንደኛው እህቴ ሱቅ ውስጥ ሴልስ ሆና ትሰራለች ሁለት ወንድሞቼ ደግሞ አሁን የከፈትኩትን ሱቄን አንዱ ማኔጅ ያደረገ ይሰራል አንደኛው እህቴ ደግሞ ሌላ በሼር መስራው ሁለት ማን ፓወር መናኮ ማን ፓወር ሶርስ ማን ፓወር የሚባል ማን ፓወር አለኝ ሌላ አንድ ደግሞ ሶርስ ኦፍ ናይል ክሊኒንግ ካምፓኒ እሱ ፐርሰናሊ የራሴ ነው እና ሰብለ እንጀራና ሶርስ ሰርቪስ የግሌ ነው ሼር ሳሎን በራሴ መስራው እነዚህን ሁሉ ነገር ግን ለመድረስ መጀመሪያ ከኮንትራት ቤት እንደወጣው አንድ ሰውዬ በየሳምንቱ የርኩ ቤቱን ማጸዳለት ሐረብ ነበርና ያኛል መስራውን ስራ ምናምን ታማኝነቴን አይቶ እንግዲህ የሆነ ጥሩ ነገሬን ብቻ አይቷል ከዛ አሁን ዛሬ ፓርትነር ለሆነኝ ሰው አንድ ኢትዮጵያዊ ልጅ አለች በጣም ጥሩ ናት ቢሮ እኮ ብትቀጥራት ታግዛለች ምናምን ብሎ ይለዋል ሰውየው ይሄን ፓርትነሬ ሚስተር ጆማ ይባላል እስኪ ትምጣና ትያታለ ሄድኩኝ መጀመሪያ ቢሮ ሳልገባ በፊት ላይሰንስ ተማርኩኝ መኪናም ባለቤቴ ገዛልኝ በመኪና እየሄድኩኝ ጽዳት ሰራ ነበር እና እንደውም ይስቁብኝ ነበር ባለመኪናው ጽዳት ሰራተኛ ይሉኛልና ይሄድኩኝ አንደኛ ትራንስፖርቴን ሴቭ አድርጌያለሁ ታይሜን ቆጥቤያለሁ እንደዛ ይሄድኩኝ በቀን 3 ቤት ምናምን ነጮች ጋር ጸዳ ነበር እነዛን ማገኛቸውን ገንዘቦቼን በጎንና ቤተሰቤን አግዛለሁ ከዛ ደግሞ እህቶቼን ሳመጣ ራሳቸውን ቻሉልኝ ማለት ነው አሁን ወደ ኢትዮጵያ ማደርገው ምልከው ነገሬ ቀነሰልኝ ከዛ በሱ ደግሞ
የሆኑ ስራዎችን መጀመር ነው ልክ እዛ ቢሮ ስገባ ሲሄድ ሰውየው ውጭ ላይ ነው ወጥቶ መኪና ውስጥ ነው መጣየኝ አረብኛ ትችላለሽ አለኝ አዎ መንጃ ፈቃድ አለሽ አለኝ አዎ መኪና አለሽ አዎ ምንም አልጠየቀኝም ነገ መታሰራ ተጀመረ አለ ከዛ ወዲያ 2000 ሪያል ሰጥሻለሁ ሲለኝ እንደነገርኩኝ ምክንያቱም ትልቅ ብር ነው እኔ ማቀው 500 ከዛ በኋላ 200 ብር ተከፍሎኛልና አንደኛ ብሩ ብቻ አይደለም በጣም ደክሞኛል የየሰው ቤት እየሄዶ ማጽራት በጣም ደክሞኛልና 1000 ብር ቢለኝ በእውነት ሰራ ነበር በዛን ሰዓት በቃ ቢሮ የሚባለው ነገር በራሱ አንደኛ ልምድ አገኝበታለሁ ብዬ አስቤያለሁና በነጋታው ሄጄ ስራ ጀመርኩ ሷናት አሳዩት ምናምን አለ ከዛ አንድ ሻይ የሚያፈላል ጃለ አሁን ድረስ እኔ ጋር ይሰራል ልጁና ሱሌማን ይባላል ሱሌማን የከሌን ፋይል አምጣ ሲሉት ልጁ ትልቅ ሰው ነው በቃ ሄዶ እንዲሳብ አድርጎ ያመጣታል ያቀዋል ያንዳንዱ ነገርና ጌታዊ መች ነው እንደ ሱሌማን መሆነው ለበረ እሱን መሆን ተመኘው በቃ ማወቅ እንደሱና አልችልም የሚባል ነገር ማለት አልወድም በቃ እችላለሁ ነው መሞከር ወዳለው ከልጅነቴም ደፋር ነኝ እና በሳሳትም ለምተሳሳቱ እንደገና እሞክራለሁ እንደገና ልክ እስከሆነ ድረስና እግዚአብሔር ይመስገን ቢሮ ውስጥ የሚያገኙአቸው ሰዎች ጥሩ ነበሩ ከአንዱ በስተቀር አንዱ ኦማኒ ነበር ለምን እንደሆነ አላቀም አልወደደኝም እና ሁሌ ሰውየው ሲመጣ ሰውየው ፖሊስ ነው ማታ ነው የሚመጣው ቢሮ ሁሌ ሲመጣ እቺ ለቢሮ አትሆን ምናምን ይለዋል ከዛ ጌታ ሆይ መልሰ የሰው ቤት እንዳትወስደኝ እንደው አደራሽን ወላዲት አምላክ እዚሁ ሆንቸ ጽዳትን ቢሆን እዚሁ እንዲያሰሩኝ እንጂ ድጋሚ ምናምን እላለሁ ማለት ነው ለካ ሰውየው ያልወደደኝ እኔ እዛ ቁጭ ስል የሚሰራው ነገሮች ስለማይ እሱ ደግሞ የሆነ የለመዳቸው ጥቅሞች ነበሩ እኔ በገባው ወር አልቆየም ገንዘብ ሰርቆ ጠፋ ከዛም በኋላ እኔ እንደምችል ገባቸው ማለት ነው እና ኢሚግሬሽን መሄድ ተቻለሽ ሲባል አላቆምኩ አው እችላለሁ አልኩኝ አቃለሁ ቪዛ ሰርተሽ ተመጣልሻው የዛኔ ቪዛ ዛሬ ታስገባና በ3 ቀን ነው የሚሰጠው ልክ ሄጄ ቆሜ ማጋ እንደሚሄድ ወረቀቱን ለማን እንደምሰጥ ግራ ገብቶኝ ዝም ብዬ ቆሜ ያለው አንድ 2 ስታር ያለው ባለ ስልጣን ነይ ያለኝ ከዛ ምን ፈልገሽ ነው ሲለኝ አይ እንዴ ቢሮ ስራ ጀምሬ ነበር ይሄን አሰሪ ብለውኝ እንዴት እንደሚሰራ አላወቅኩም ስል ሁሉንም ያስኩትን ወረቀቴን ተቀበለኝና ቁጭ በያለኝ ቁጭ አልኩ ቪዛ ዛሬ ያስገብታ በ3ኛው ቀን ነው የሚሰጠው ብያለሁ የዛን ቀን ሁሉንም ቪዛ ፕሪንት አርጎ ሰጠኝ በጣም ደነገርኩኝ እና ጌታው ምንድነው በቃ ምንድነው ይሄን ሰውዬ ደግሞ እዚህ ቦታ ላይ ያዘጋጀህልኝ ምናምን ብዬ ብቻ የሆነ ነገር ሲያጋጥመኝ እግዚአብሔር እንዳዘጋጀልኝ ነው ማምነው ሲሄድ ላለቀይ ማታ ሰጠው አላመነም እንዴት ምናምን አሉ እኔ እንጃ የሆነ ሰውዬ እንዴ ከዛን ቀን ጀምሮ እኔ እንዲህ ተደረኩኝ ማለት ነው እሱም ስትመጪ እንዳትቆሚ ቀጥታ አምጪ ወረቀቱን አለኝ እግዚአብሔር ወኪል አወጣልኝና እዛ ቦታ ላይ እንደዛ ሲያዩ እኔም ሲያዩ ቀልጣፋ ስለሆንኩኝ ቀጠልኩኝ ስራዬን እዛው እግዚአብሔር ይመስገን በ2000 ብር ተቀጥሬ ነበረው አመት ማልቆየም 5000 ደሞዝ ተደረገልኝ እዛ እየሰራው በኮሚሽንም ይታሰብልኝ ነበር በዛ ደግሞ እግረ መንገዴን ጎን ለጎን የራሴን ደግሞ በቃ ሁሌ ውስጤ የራሴ ኦን ቢዝነስ ቢኖረኝ የሚለው እምነት ስለነበረኝ እንጀራውን ቤት ውስጥ እየጋገርኩ አንድ ማሾ የሚባል ልጅ ነበር አሁን እዚህ ነው የሚኖረው አንቺኮ በጋግሬን ይደንበኛ መጣልሻለሁ ምናምን ይያለኝ እህቴ ደግሞ ፀሐይ እሷ በጣም ጎበዝ ናትና በሷ ብርታት ቤት ውስጥ እንጀራው መሸጥ ተጀመረ በደንብ ሰው ለመደው ዱቄቱን እህሉን ከኢትዮጵያ ነው የምታስመጡት ኢትዮጵያ ነው የሚመጣው አዎ እንደዛ ያርሽሮን በርበሬው ምንም ቤት ውስጥ መሸጥ ተጀመረ በኋላ ላይ ህግ ደግሞ አለው ካታር ያው የሀገሩ ህግ አለ አይደለ ልክ እንዳልሆነ አቃለው ቤት ውስጥ መሸጥ በህግም ትክክል አይደለምና ያነ ብቻ እግዚአብሔር ከብዙ ነገር ጠበቀኝ በወረፋ ምናምን እንጀራው ቤት ውስጥ ይሸጣል ፖሊሶች ብዙ ጊዜ ምንድነው እዚህ ጋር የሚደረገው ምናምን ይላሉ ግን አንድም ቀን አልተያዝንም አልተቀጣንም ጤናዎች ይቀጣሉ ምንም ነገር በቃ እኔኮ እንዴት እንደሚጋረዳቸው ራሱ እግዚአብሔር በጣም ይደንቀኛል በቃ ምንም ሳይሆን በኋላ ላይ ግን አይ እግዚአብሔር ይሄን ያህል እድል ሰጥቶኛል
አሁን ደግሞ የራሴን ነገር ማድረግ መቻል አለብኝ ብዬ ሱቅ ከራያለሁ ብዬ ሱቅ መፈለግ ሲጀምር እንደውም ወንድሞቼ እናቶቼ እንዴ ምን ሆነሽ ነው 11000 ብር ኪራይ ከፍለሽ እንጀራ ሽጠሽ እንዴት ነው የሚሆነው ሲሉኝ አይ እንጀራ ተብሎ ይጀመርና ሌላ ደግሞ ቀስ እየተባለ ይደረጋል የሚለው ነገር እንትን ብዬ አስረድቻቸው ከምን አንግልም ያንን እንዳሰብኩኝ እግዚአብሔር እዚህ ድረስ 10 ዓመት ድረስ ቤት ውስጥ እንጀራ ስንሸጥ ጠብቆናል እድል ሰጥቶናል አሁን ደግሞ ነገ አንድ ነገር ቢፈጠር እግዚአብሔርን ለምን እንዲያደረከል ልንለው ነው ስለዚህ እኛም ደግሞ ማስተካከል ያለብን ነገር ማስተካከል አለብን አልኩና ሱቁም ተከፈተ ያከብራታል ሰንበትን እግዚአብሔር ይመስገን ስከፍተው 5 ወር ምናምን ከኪሴ እንደምከፍል አስቤ ነው ገና እስኪ ለምድ ምናምን ግን ወላዲት አምላክ ክብር ምስጋና ይድረሳት የዕለት ሁለት ሱቁን ያስመረኩለት ከ15000 ሪያል በላይ ሸጥኩኝ በቃ እግዚአብሔር ይመስገን የካታር ህዝብ ወዳጄ ነው አክባሪ ነው የቀረሰው የለም ከአምባሳደሯ ጀምረው መተው መረቁልኝ ምንም በቃ አንድ ቀንም ከኪሴ ሳልከፍል ቦታውም ጠባብ ነበር አንድ አመት እዛ ጋር ከሰራው ወዲህ ሰፋ ያለ ሱቅ ቀይሬ እግዚአብሔር ይመስገን ዛሬ ሰብለ እንጀራ ትሬዲንግ አይደለም ኳታር ላይ ብዙ ቦታ ይታወቃል ብዙ ሰዎች ኮንታክት ያደርጉኛል አብረን እንስራይሉኛል ከአሜሪካ ከለንደን ከዱባይ በጣም ብዙ እንትን ይላል ሱቅ ውስጥ የማይሸጥ ነገር የለም በቃ ትንሿን ኢትዮጵያን ነው ለመስራትና ለማሳየት የፈለኩት አንደኛ ሀገሬንም ፕሮሞት ከማድረግ ሁለተኛ ራሴም ሶስተኛ ደግሞ ሰው በቃ የሚፈልገው ነገር በዛ ሱቅ ውስጥ ምንም ነገር የለም የሚባል ነገር የለም ሁሉንም ነገር እንዲያገኝ አባቴ ቅዱስ አማኑኤል አግዞኝ ሰብለ እንጀራ ትሬዲንግ ተከፈተ ይሄንን ስከፍት ቢሮ ስራዬን እየሰራው ነው በኋላ ላይ መናኮማን ፓወር ነበር የነበረንና ለምን ሁለተኛ ብራንች አንከፍትም ስለው ለሰውየው ማን ማኔጅ ያደርጋል ትችላለሽ አለኝ አዎ እችላለሁ ኦኬ ከቻልሽ ነኝ ምንም ችግር የለብኝም አለ ሶርስ ኦፍ የዛኔ ደግሞ በእዳሴው ግድብ ግብጽ ቦታው የኔ ነው ምናምን የሚለው ተኩሳት ላይ ነበርና ስሙንም ሶርስ ኦፍ ናይል ብዬ ድርጅት የማን ፓወርን ስም ሶርስ ኦፍ ናይል ብዬ ተከፈተ እግዚአብሔር ይመስገን ሰክሰስ ሆንበት እሱን እየሰራው ደግሞ ለምን ክሊነር ካምፓኒ ደግሞ አንከፍትም አልኩት ታይ ክሊነር ካምፓኒ እንትነው ራስ መታት ነው እንዲ ነው ሲለኔ ማኔጅ አደርገዋለሁ ይሄው ከዚሁ ሰውየው ጋር ማለት ከዛ መጀመሪያ ላይ ሼር ነበር ክሊነር ካምፓኒው የሚሆነው በኋላ ላይ ሳይው እንትን እሱ ፍላጎት የለው ምክንያቱም ክሊነር ካምፓኒው ስራው ምን መሰለ ቪላ ተከራያለ ብዙ ሰራተኞች ይኖርሃል ሹፌር አለ በሙሉዎቹስ ምናምን ነው ልጆቹ እየሄዱ የሚያጸዱት በሰዓት ነው የሚጸዳውና ሪስክ አለው ምናምን ሲል በቃ አንተ ሪስኩን ከተውከው እኔ ልውሰደው በቃ እኔ ልሰራው ስል ወሰጀው አለኝ ከዛ ክሊነር ካምፓኒውንና ሰብለ እንጀራ የራሴ ካምፓኒ ሆነ መናኮማን ፓወርና ሶርስ ማን ፓወር ላይ ደግሞ በሼር ነው የምሰራው እግዚአብሔር ይመስገን እግዚአብሔር ባመንከው ልክ የሚታመን አምላክ ነው እኔ እንጃ እኔ ለኔ ያልሆነልኝ ያላደረገልኝ ነገር አለ ብያላቅ በጣም ብዙ ነገር አድርጎልኛል ትልልቅ ጉዳዮችን ይዤ ትልልቅ ባለስልጣን ጋር ሄዳለሁ በሩ ጋር ስደርስ አማትቤ አንድ አቡነ በዘሰማያት ደግሜ ይገባለሁ ማይሆን ነገር እግዚአብሔር ምስክሬ ነው ሆኖልኝ ወጣለሁ እና አሁን ደግሞ የብዙ ሰው ጉዳይ አስፈጻሚው ለሆኛለሁ ካታር ላይና እግዚአብሔር ካከበረክ ያከብራል ካከበረ ደግሞ ዝቅ ማድረግ የባህሪውም አይደለም እና እግዚአብሔር ከኛ የሚፈልገው ንጹህ ልብ ብቻ ነው እኔ አሁን ለእግዚአብሔር የተመቸው ምናምን ጥሩህኛ አይደለም ግን ከነበደሌም ከነሐጽያቴም ከነጎዶሌም እግዚአብሔር ተቀብሎኛል በቃ እንግዲህ አላቅም ወይዘሮ ሰብለ በአጠቃላይ በሁለቱም ካምፓኒዎች ውስጥ ምን ያህል ሰራተኞች አሉ ሶርስ ኦፍ ናይል ክሊነር ካምፓኒው ላይ ወደ 50 ሰራተኞች አሉኝ ነው ክሊነሩ ላይ ኢትዮጵያውያን የሉም ፊሊፒን ህንድ ስሪላንካ ኔፓል ኬንያ ናቸው ያሉት
የምንድነው የኃላፊዋ ሱፐርቫይዘሯ ናት ኢትዮጵያዊ እዛ ያለችው መናኮ ማን ፓወርና ሶርስ ማን ፓወር ላይ 20 ሰራተኞች አሉ ሰብለ እንጀራ ላይ ሁለት ወንድሞቼን አንድ ያክስቴ ልጅ አለች ሹፌር አለው ወደ የህቴ ባል አለ ወደ 5 አሉ ግን ቤት ውስጥ ደግሞ እንጀራው እዛው ነው የሚጋገረው ከዚያው እንጀራ ምን ወስደው ባህል ሲሆን ምናምን ነው እንጂ ጤፉን ከዚህ ነው በኮንቴነር ምጭ ነው እንጀራ ላይ 9 ሰራተኞች ቤት ውስጥ አሉ እንጀራ የሚጋግሩ ሊጥ ክፍል የሚያሽቁ ይሄን ስራ የሚሰሩ 9 ሰራተኞች አሉ ወይዘሮ ሰብለ በንግግሩ መካከል ሙሉ ስም እግዚአብሔርን ይጠባሉ የመቤታችንን ስም ይጠራሉና ይሄ ከምን የመጣ ነው በተለይ እንግዲህ ከኢትዮጵያ ወጥቶ በስደት ሀገር ሲኖር የሁሉም ሰው መጠጊያው አጥብቆ የሚይዘው እግዚአብሔር ነውና እሺ የወይዘሮ ሰብለ ነጋሽ እንዴት ነው ህይወታቸው ምን ይመስላል በተለይ በቃ በየንግግር መካከል እኔ አሁን ጋዜጠኛው እንጂ ብዙ ማላነሰው ከርሶ ጋር ግን ምንና በየንግግሮት መካከል የእግዚአብሔርን ስም እየጠሩ የቅዱሳንን የመቤታችን ስም ነውና ይሄ ከምን የመጣ ነው ይሄ አስተዳደቂ ነው መጀመሪያም ጀምሮ ከቤተሰብ ይዘህ የምትሄደው ነገር አለ ቤተሰቦቼ በጣም ደግ እኔ ሳድግ ማለት ነው አባቴ በጣም ደግ ሰው የሚያግዝ ልብሱን አውልቆ ለሰው የሚሰጥ አመት ባል ሲሆን ጥሩ ገንዘብ የነበረው አባት ነው የነበረኝ ነፍሱን ይማረውና ድግስ እንግዳ ይመጣል ምናምን ብሎን ማለት ነው በደንብ ምግብ ተዘጋጅቶ ምናምን ሲመጣ እህል በረንዳ ነበረውና የበረንዳው ወዛደሮችን አሰልፏቸው ነው የሚመጣው ከዛ ይሄ ሰርቪስ ቤት አለ ምናምን ሲል ለምን ይሄ እንግዶች እኔ ሌላ እንግዳ የለኝም ይላል እኔ አድጌ እዚህ እስከደርስ ድረስ ቤታችን ሀብታም ሰው ተጋብዞ አይቻላቅ በፍጹም ሀብታም አይጋብዝ አሰልፏቸው ነው የሚመጣው አመት ባል ሲሆን ልብሶቹን እንዳለ አውጥቶ ይሰጣቸዋል ቁጭ ብሎ ጥፍራቸውን ይቆርጣል እኔ በጣም ነው የሚደንቀኝ ሽማግሌዎቹን ጥፍራቸውን ይቆርጣል ጸጉራቸውን ያስተካክላቸዋል ከጎጃም ቂቤ ዶሮ ሽንኩርት ምናምን ያስመጣና ተሰልፈው ነው የሚከፋፈሉትና በቃ ህይወቱ ሁሉ ከድሆች ጋር ነው አባቴ የኖረውና እኔ ዛሬ አሁን በጣም የሚያስደስተኝ ከሱም የወረስኩት ነገር አለ ይመስለኝና እኔ ባይኖረኝ እንኳን ተበድሬ ለሰው ማድረግ ደስ ይለኛል ባይኖረኝ እንኳን እግዚአብሔር ይመስገን ሁሌ እግዚአብሔርን መጸልየውና መለመነው ነገር አንድ ነገር ነው ሀብታም እንዲያረጋኝ ጸልዬ አላቅም የሰው ፊት የሰው እጅ እንዳያሳየኝና ብቻ እምሰጠው ነገር ግን እንዳያሳጣኝ ሁሌ ለምነዋለሁ ሰው የኔን እርዳታ ፈልጎ መጥቶ የለኝም ብዬ መሸኘት እንዳልሆን ማለት ነውና ከነሱ አይቼ ያደግኩት ነገር ነው እናቴ ደግ ሰው ናት በጣም ደጎች ናቸው በጣም ሰው ይወዳቸዋል እና ከነሱ ነው ያንን የወረስኩት እንደገናም ደግሞ የቅዱሳኑን ስም እምጠራው በህይወቴ ብዙ የተደረገልኝ ሰው ነኝ ብዙ እግዚአብሔር በተለይ እኛ ቤትና ቅዱስ አማኑኤል የተለየ ቁርኝት አለው የሆነ ነገር እንዲህ ብሎ ይመጣብንና ከላያችን ላይ ገለል ያደርግልናልና አጎቶቼ ይላል እናቴ የሮማን አማኑኤል ነው የሚባለው እናቴ ልጅ ሲታመም በጣም አስተዋውሳለሁ በረንዳ ላይ ተቆምና ፊቷን ወደ አማኑኤል መልሳ ጸሎት አድርጋ ልጅ ተሽሎት ያድራል እኔ የማስተዋውሰው ማለት ነው በዛን ሰዓትና እኔ ሁሉ ነገሬ ህይወቴም ሀብቴም ንብረቴም ገንዘቤም እግዚአብሔር ነው ምክንያቱም የሰጠኝ እሱ ነው በእኔ ጉብዝና እኔ ምናምን ሆኜ እኔ እንደዘብዬ እንዳስብም አልፈልግም ደሞም አይደለም ብዙ ትልቅ ነገር ኖሮኝ አይደለም ግን እግዚአብሔር ይመስገን ግን አመስጋኝ ነኝ እኔ የሆነ ነገር ጀምሬ ባይሆን ለምን አልሆነም ብዬ አላቆረመረመም እግዚአብሔር የተሻለ ነገር እንዳለው አምናለሁ ደሞ በህይወቴም ያ ነገር ባይሆን የተሻለ ነገር አድርጎ እኔ ሁሌ የሚደንቀኝ ነገር ማለት ነው የሆነ ስራ ጀምሬው የሆኑ ሰውም ይሁን ምንም ሲዘጋው በሩን አንድ ነገር ላችኋለሁ ለእህቶቼ አንድ በር ቢዘጋ እግዚአብሔር 10 በሮችን ይከፍታልላሉ ደሞ ሆኖ አይቻለሁ በህይወቴ ማለት ነውና እኔ አላቅም ምን ቃላት እንደሚያመሰግኑትና በምን በገልጸው እግዚአብሔር ላስደስተው እንደምችል አላቅምና ብዙ የተደረገልኝ ሰው ነኝ እኔ ባጭሩ በጣም ብዙ ወይዘሮ ሰብለ በስራው ውጤታማ ሆኗል በስራው እንደው በቃ ረክተዋል እግዚአብሔር ይመስገን
ምንም ይሄ ጎደለኝ የምለው ነገር የለኝም። ተመኝቼ ያላደረኩት አቅጄ ያልተሳካልኝ መስራት ፈልጌ ያልሰራሁት ነገር እኔ ምኞቴን አልከለከለኝም። ላደርግ ያሰብኩትን ነገር አደርጋለሁ። እግዚአብሔር ይመስገን። እስቲ ወደ ሌላው ጉዳይ እንሂድ። በተለይ በኳታር እንግዲህ የጽዋ ማህበር ተሰብስቦ ያጽዋ ማህበር አድጎ ነው ቤተክርስቲያን የሆነው። ጽዋ ማህበሩን ከመሰረቱት ደግሞ አንዱ ወይዘሮ ሰብለ እርሶ ኖትና እንደው ያጽዋ ማህበር እንዴት ተመሰረተ? እንዴት ነው ወደ ቤተክርስቲያን ሊያድግ የቻለው? እንደው ዓመተ ምህረቱስ መቼ ነበር? ያከብራታል ሰንበትን ከዛሬ 24 ዓመት በፊት ነው የተመሰረተው። አንድ ወንድማችን ታሞ ለሱ ተሰብስበው ጸሎት ውዳሴ ማርያም በመድገም ዝም ብለው ሁሉም ያው በቤተክርስቲያን ያደጉ ልጆች ነበሩ። ከተለያየ ቦታም ቢመጡ በሰንበት ትምህርት ቤት ያደጉ ልጆች ነበሩና ለሱ ጸሎት ተብሎ ነው የተጀመረው። ከዛ በመሃል መምህር ሉል ሰገድ የሚባል ወንድማችን ነበር። እሱ ደግሞ ከሌላው የተሻለ ዕውቀትም ስለነበረው ውዳሴ ማርያም ያነባል፣ መጽሐፍ ቅዱስ ያነብላቸዋል፣ ያስተምራቸዋል። በዛ ነው የተጀመረው ጽዋ ማህበሩ። በኋላ ላይ ወደ ማህበር እናርገው ተብሎ የመድኃኔዓለም ማህበር ተባለ። ከማህበርነት አልፎ ሰውም እየሰማ እየተሰበሰቡ ቁጥራቸው በዛ። እዛ ደግሞ እነሱ የነበሩበት ቦታ ላይ ሴቶች መግባት አይችሉም ነበር። ኢንዱስትሪያል ኤሪያ ነው። ስለዚህ ሴቶችን እኛን ደግሞ ለማሳተፍ ቦታ መፈለግ ተጀመረ። ቦታውን ግን መናገኝ የነበረው በኪራይ ነው። ዱሃ ኮሌጅ ለተወሰነ ጊዜ ተከራይተናል። ፓሪስ ሴንተር ብቻ እንዲሁ ስንዞር ነው ከአንዱ ቦታ አንዱ ቦታ ከለክሉን ደግሞ ሌላ ቦታ እየተባለ የሰውም ቁጥር ጨመረ። በወቅቱ ካህናትም ነበሩ እናንተ ጋር? አንድ አሁን ቀሲስ ገበዝ የሆኑት ቀሲስ ኤፍሬም ማን ነው በወቅቱ ዳቆን ነበሩ። ሊቀ ዳቆን ኤፍሬም ነበሩ። እሳቸው ደግሞ ሲመጡ እሳቸው መኖራቸው ሲፈይ በጣም ደስታው ደግሞ ከልክ በላይ ሆነና ቀሲስ ገበዝ ነበር። አሁን ቀሲስ ገበዝ ሆኗል። የደብሩ ቀሲስ ገበዝ ናቸው። እሳቸው ነበሩ። በጣም በቃ ካህን ያልተናነሰ መንፈሳዊ ህይወት የነበራቸው ወንድሞች ነበሩ። በጣም የሚገርም እና በቃ ሁሉም ነው ቦታውን ሲለቀቅልን ቶሎ ግማሹ መጋረጃ ይጋርዳል፣ ግማሹ ከሰል ያቀጣጥላል፣ ግማሹ ምን ይላል እንደዛ እየተባለ በኋላ ላይ አንድ ሙኒት የምትባል እህታችን ህንዶች ጋር ተሰራ ነበር። እሷ የህንዶች ቤተክርስቲያን ነበራቸው። ከነሱ ጋር አገናኘችን። መጋቢ ሀብታት አምደመናን አለማየሁ በኩራመናን እነሱ ጉዳዩን እየተከታተሉ እየሄዱ ምን ይያሉ እዛ አስጠግተውን የኖርን። በኋላ ላይ ከግብጾቹ ጋር ተገናኘን። በፊት የህንድ ማላንካራ የህንድ ኦርቶዶክስ ነው። በኋላ ደግሞ ኮፕቲኮችን እዛ ሄድን። ከዛ የግብጾቹ አሁን ድረስ እየተገለገልንበት ያለው ቤተክርስቲያን የግብጽ ቤተክርስቲያን ነው። እግዚአብሔር ይስጣቸው። ድሮ እየከፈልን ነበር፣ ገንዘብ እየከፈልን ነበር በሳምንት ምን። አሁን ግን ያለምንም አይነት ክፍያ ግፋቢል አሁን ከ10 ዓመታት ያላነሰ ጊዜ ላይ ቦታውን ሰጥተውን ያው እንደፈለከው ሁሉንም አገልግሎት ባይደረግም ከምንም ግን የተሻለ ነው። አንዳንዴ ቅዳሴ ለመቀደስ ተዘጋጅታ ቦታውን እንፈልገዋለን ሲባል አልቅሰን የተመለስንባቸው ጊዜዎች አሉ። ክብረ በዓል ታቦት እናወጣለን ብለን መቤታችንን ቦታውን ከልክለውን አልቅሰን ተመልሰናል። ልጆቻችን መዝሙር አጥንተው ተዘምራላችሁ ተብለው ሰዓት የለም ተብለው ልብሰ ስብዓት ከለበሱ በኋላ አውልቀው አልቅሰው መተዋል። ሌላ ፕሮግራሞችን ለማካሄድ ስንፈልግ ቦታው እንፈልገዋለን ይሉሃል። ስንሄድ ቦታው ተቆልፎ ሳይጠቀሙበትም እናያለን። ያው አዝነንም ዝም ብለናል። ግን እንደው ከለከሉን ብለን ከምንለው ያደረጉልን ነገር ስለሚበዛ እጅግ በጣም አድርገን እናመሰግናቸዋለን። የነሱ አባት ናቸው። መክረውን ቤተክርስቲያን ቦታ ማግኘት እንዴት እንደሚቻል ነገሩን። ከዛ 500 ሰው ብትሆኑ ፊርማ አሰባስባችሁ ተባለ። በየቤቱ ሄደን አስፈርመን ፊርማ አሰባስበን
የቦታ ጥያቄ ያቀረብነው የዛኔ ነው። ከዛ ያው ጊዜ ፈይቷል፣ በጣም ብዙ ጊዜ ፈይቷል። ይሄ ሁሉ ሲሆን በመሃል አንድ አባት ተመደቡልን ከዚህ ከአዲስ አበባ ማለት ነው። መጀመሪያ በረከታቸው ይደርብና ብፁዕ አቡነ ዳንኤል ቆሞስ በነበሩበት ሰዓት መጡ። ለ15 ቀን ያህልኛ ጋር ተቀመጡ። አይ በቃ አሁን እሄዳለሁ አባት ልክላቸዋለሁ አሉ። ከዛም በኋላ ብፁዕ አቡነ ዲሜጥሮስ የዛኔ እሳቸውም ቆሞስ ነበሩ መጡ። ቃል ገቡልን ታቦትም እንደሚመጣልን እጣ ወጣ። ምን ታቦት ይሆን ተባለ። ስላሴ እጣ ወጣ። ከዛም በኋላ አሁን በቅርቡ አባት ይመጣላችኋል ተባለን። አሁን አሜሪካን ሀገር ነው ያሉት አባ ዘካርያስ ተመድበው እኛ ጋር መጡ። የነበረን ደስታ አባት ማየት በዛ ሀገር ላይ በጣም ከባድ ነው። ሰው በለቅሶ ነው የተራጨው። እሳቸው ከኛ ጋር ለ2 ወይ 3 አመት ያህል ቆዩ። እሳቸው ከሄዱ በኋላም አባ ገብረ ማርያም መጡ። አባ ገብረ ማርያም ያው በብፁዕነታቸው በአገረ ስብከታቸው አስተዳዳሪ 3 አመት ነው የሚቆየው። ጊዜያቸውን ሲጨርሱ እሳቸው ከሄዱ በኋላ አባ ገብረ መድኅንም 3 አመት አሁን ሊባኖስ አስተዳዳሪ ናቸው። አባ ገብረ መድኅን ከሄዱ በኋላ አባ ገሪማ መጡ። ያው በእነሱ በአባ ገብረ መድኅንና በአባ ገሪማ ጊዜ መሰረት ድንጋይ ተጣለ፣ ቦታው ተፈቀደ። የዛሬ ስንት አመት ማለት ነው? የዛሬ ኦልሞስት 4 አመት ቦታውም ተፈቀደ። ምን ያህል ካሬ ፈቀዱላችሁ? ምን ያህል ካሬ? 576 እንደዛ አካባቢ ነውና ትልቅ ካቴድራል ነው ቤተክርስቲያኑ። ቦታውን ከፈቀዱልን በኋላ ችግር ገጥሞን የነበረው ምንድነው የግንባታ ፈቃዱን ለማግኘት በጣም ተቸግረን ነበርና በጣም ብዙ ጊዜ የፈጀብን እሱ ነው። እኛ ልክ ይሄን ቤተክርስቲያን እንሰራለን ብለን ስነሳ ገንዘብም አልነበረን። በእግዚአብሔር አጋዥነት ይመጣል ገንዘቡ ብለን ብቻ መሬቱን እናገኝ ቦታው እንትን ይላል ተባለ። ቦታው ተፈቀደ፣ መሰረት ድንጋይ ተጣለ። የግንባታው ፈቃድ ሲቆይብን በጣም ተመላለስን። መጨረሻ ላይ አምባሳደር ምስጋናው የካታር አምባሳደር ነበር። ችግራችንን ለሱ ነገርን። ለካታር ውጭ ጉዳይ ደብዳቤ ተጻፈ። ወር ባልሞላው ጊዜ ውስጥ የግንባታው ፈቃድ ተሰጠን። መሬቱ የተቆፈረ ቀን የነበረው ደስታ የነበረው ፌሽታ ልክ ቤተክርስቲያኗን የሰራናት ያህል ነው የተሰማን ማለት ነው። ምክንያቱም የራሳችን ርስት አለን ማለት ነው ብለንና ለመጀመሪያ ጊዜ ነው ኳታር ሌላ ቤተክርስቲያን የለም። በዚህ አጋጣሚ በእውነት የካታርን መንግስት እጅግ በጣም አድርጌ ነው ማመሰግነው። 100% ሙስሊሞች በሆኑበት ቦታ ላይ ቤተክርስቲያን የራሳቸውን ገንብታችሁ ኑሩ ብሎ መስጠት ማለት በጣም ሊመሰገኑ ይገባል። እኔ ሁሌ እግዚአብሔር ምድሪቷንም አገሯንም ይባርክ ይያልኩኝ በእውነት በጣም ነው ማመሰግናቸው። እና ቤተክርስቲያኗ መሐንዲሶቹ መተው ሲገመት ወደ 13 ሚሊዮን እንደሚፈጅ ተነገረን። እኛ ምናልባት የዛን ሰዓት 1 ሚሊዮን ብር እጃችን ላይ ቢኖር ነው። ግን ምንድነው ስምምነት ያደረግነው በፌስ ከፋፍለው እንዲሰሩልን። ኢትዮጵያውያን መሐንዲሶች ናቸው አይደሉ? የዛው ሀገር ናቸው። ግን ኢትዮጵያውያን ዲዛይኑን ከመስራት ጀምሮ በጣም በብዙ ነገር እየተሳተፉ ኢትዮጵያውያን ወንድሞቻችን አሉ። ለራሳቸው የሥራ ሄደው ግን ቤተክርስቲያንን የሚያገለግሉ በጣም ብዙ በየቀኑ በሚባል ደረጃ እየሄዱና ኢንጂነር ታዲዮስ እና ኢንጂነር ቴዎድሮስ እና ኢንጂነር ሳሚ እንደግል ስራቸው በየቀኑ እየሄዱ እንዴት እየተሰራ ነው ምን ማቴሪያል በተለይ ኢንጂነር ታዲዮስ ሙሉ ጊዜውን ማለት ይቻላልና እየተከታተሉ ያሉት እነሱ ናቸው። አሁን ቤተክርስቲያኑ መስራት ስናስብ ያለን 1 ሚሊዮን ነው። ምንድነው ማድረግ ያለብን? በመሃል ላይ አይደለም ቤተክርስቲያን መስራት የአባትን ደሞዝ የቤት ኪራይ መክፈል አቃተን። ገንዘብ የለም። በኋላ ላይ ምንድነው ያደረግነው? ቤተክርስቲያን ደግሞ ሰው መምጣት ይፈልጋል። የትራንስፖርት ደግሞ ችግር አለ። ከዛ ከሰው ላይ በብድር ከምህመኑ ላይ ማለት ነው በብድር ፍራንክ ተበድረን 1 ኮስተር ባስ ገዛን።
ሹፌር ቀጠርን እየሰራ ገቢው ለቤተ ክርስቲያን ይሆናል ትራንስፖርት አገልግሎት እየሰጠ ከዛም በኋላ ደግሞ አርብ ምህመናኑ ካሉበት እየለቀመ ያመጣቸዋል እንዲመጡ ማለት ነው እንደዛ አገልግሎቱ አርብ ነው አዎ ቤተ ክርስቲያን ምክንያቱም እዛ የረፍት ቀን አርብ ስለሆነ ቤተ ክርስቲያን አገልግሎቱ አርብ ነው እንደዛ ያደረገ ቆየ ያው የደከመ ከ2 አመት በላይ ሲያገለግል መኪናውም እንትን ሲል ተሸጠ እሱ ላይ ተጨምሮ ቤተ ክርስቲያን መሰራት ጀመረ የካታር ህዝብ በጣም ደግ ህዝብ ነው አንድ እንትን እንደ ህንጻ ሰሪ ኮሚቴ ቁጭ ብለን ምንድነው ገንዘብ እንዴ ነው ማግኘት የምንችለው ጉባኤዎች እናዘጋጃለን ኤግዚቢሽኖችን እንሰራለን የተለያዩ ገቢ ማሰባሰቢያ እናደርጋለን ግን ያንን ሊያደርግልን አልቻለም በኋላ ላይ ሁሉም ሰው አበደረ ቃል ገባ የአመት ደሞዙን የወር ደሞዙን በአመት ከፍሎ ለመጨረስ ለቤተ ክርስቲያኗ 20,000 የሚያገኘው 10,000 የሚያገኘው 1,000 የሚያገኘው ሁሉም ሰው ሰጠ ወር ደሞዝን በአመት ለምሳሌ እኔ 10,000 ከሆነ በወር ደሞዜ በ10 ወር ውስጥ ይሆናል በአመትም ይሆናል ብቻ እየከፈሉ ለቤተ ክርስቲያኗ ስጦታ ተሰጠ እንደዛ ሆኖም እግዚአብሔር ይመስገን ምንም ሳንቸገር ስራው ግን ተጀምሮ አልቆመ ከየት እንደሚመጣ ገንዘቡ አናቅም ቤተ ክርስቲያኗን ዛሬ አይተነው ሄደን በሳምንቱ ስንሄድ ለራሳችን ያስደነግጠናል ቀን ሰራተኞች ማታ መልአክ ይሰሩታል የሚባለው እግዚአብሔር ምስክሬ ነው በካታር ስላሴ ቤተ ክርስቲያን አይተናል የብፁዕነታቸው የጸሎት አባት ናቸው አቡነ ዲሜጥሮስ ተስማ አብረው ሲቢንቶ አውክተው እኩል ነው ከኛ ጋር ሲሰሩ የነበረው መንበረ ጵጵስናቸው ዛኳታር ነው ዱባይ አዎ ግን ይመጣሉ በቃ ለሆነ ነገር ስንፈልጋቸው በድግ ብለው ነው የሚመጡት በቅርብ ርቀት ነው የሚከታተሉት ከዛም በኋላ ምንድነው ሰንበት ትምህርት ቤቱ ያው ምናልባት በኋላ ሰንበት ትምህርት ቤቱ ላይ ስንደርስ ምናወራው ነው ያከብራታል ሰንበትን